አይዟችሁ በርቱ አትጨነቁ በአንዳች ነገር አትሸበሩ የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተ ክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተ ክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት እተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያንን ክብርና ልዕልና መንግሥት እንዲያስጠብቅልን እጠይቃለሁ። በጉም አሸለበ እረኛውም ተኛ የት ሄዳ ትታከም ሀገር በሽተኛ የሀገሬ መልኳ ቀረ በፎቶግራፍ መንጋዋን ሊበትን እየቃጣው ጅራፍ ከልጅነቴ ጀምሮ በቅፏ የኖርኩ በደጇ አስተምራ አሳዳጊ እናቱን እስከ አንድ ልጇ ቋንቋ ሳይገባኝ ፊደላት ከደጇ ድፍ ያደግኩባት ኦርቶዶክሳዊት ቤቴ ናት ልቤ ላይ አተሚያነጽኳት ጌታዬን ከታወቅኩብሽ ቤቴ ነው ቤተ መቅደስሽ ንጉሴ የሚከብርብሽ ቤተ እምነት አንቺ የጥንቷ ክርስቶስ በደሙ የሰራሽ የትህትና ቤቷ እናቴ ቅድስት ቤተ ክርስቲያን ጽኑ ዓለት የማትፈርሺ። ይህን ቪዲዮ ሼር፣ ሊንክ፣ ፌቨራይት በማድረግ ግዴታ ሁሉም ኦርቶዶክሳዊ አለበት። ኦርቶዶክስ ስለተነካች ተበሳጭተሃል፣ ግን ደግሞ ለመናገር ሼም ይዞሃል። ዱርዬ ነኝ ብለህ ከቤተ ክርስቲያን ርቀሃል። ሰኞ ጥቁር ብለብስ ሰው ምን ይለኛል ብለሃል። አሁን ከመሬት ተነስቼ ሃይማኖቴ ብል በኔ አያምርም ብለህ አስበሃል። አባቴ ጠላቶችህ ግን ይሉኝታ የላቸውም። ሼም የሚባል ነገር አልፈጠረባቸውም። ነገ እሱ እኮ እንደዚህ ነው ብለው አይምሩህም። አባቴ ጠላቶችህ ግን ይሉኝታ የላቸው። ሼም የሚባል ነገር አልፈጠረባቸው። ነገ እኮ እርሱ እንዲህ ነበር ብለው አይምሩህም። ገገማሁን በሃይማኖቴ ማንንም አልሰማም በይ። ለቅዱስ ሲኖዶስ መታዘዝህን አሳይ። ምንም እንኳን ነጠላ ለብሰን ባናስቀድስም በአውደ ምሕረቱ ሁሌም ባንገኝም ባንጾምም በኃጢአት የወደቅን ብንሆንም ከጠፉት በጎች መሃል ብንገኝም በሃይማኖታችን ግን አንደራደርም። ምንም ባላስቀድስ ባልቆምም ማህሌት ነጠላ ለብሼ ባልሄድ አውደ ምሕረት ምንም ብቆሽሽም ባይጠራ ኃጢአቴ አልደራደርም መቼም በእምነቴ። ሰብሰብ ብላ ለምንድነው ያላቋቋመችው? 20 ምናምን ጳጳስ በአንድ ቀን ሾማ ለምንድነው መቀጠል ያልቻለችው? መተው ያልተፈለገው ከሐዋርያት ሲወርድ የመጣው የክህነት ማዕረግ አፖስቶሊክ ሰክሴሽን ሆኖ የሐዋርያት ተዋረዱን ሰንሰለቱን ማጣታት ነው። ተነስታ ብትወጣ ኖሮ የኢትዮጵያ ቤተክርስቲያን መሯት የራሷ ብትሾም ኖሮ ከማርቆስ መንበር ትለያል። ስለዚህ አንተ ተነስተ ለብቻ የሆነ ሲኖዶስ ሹመት በራስ ከህጋዊ የቤተክርስቲያኒቱ ሲኖዶስ ውጭ ሹመት ስታካሂድ ራስን እየቀነጠስክ ያለው ከማርቆስ መንበር። ግን ቪዲዮ ምዕመናን ያጠመቃቸው ቄስ አለ። ያጠመቃቸውን ቄስ የሾሙት ጳጳሳት ወደኋላ ተቆጥሮ ማርቆስ ጋር ነው የሚያርፈው። ወንጌላዊ ማርቆስ ከአራቱ ወንጌላዊ የማርቆስ ወደ ጴጥሮስ ወይ ወደ ጌታ ነው የሚያልፈው። ስለዚህ ከክርስቶስ ጀምሮ በሐዋርያት በኩል እዚህ የደረሰው የክህነት ሰንሰለት ላለመበጠስ ነው ቤተክርስቲያን ብዙ ዋጋ የከፈለችው። ስለዚህ ጉዳዩ አሁን ሲጮህ ቢመስለው ሰው የሰብታችሁ ቁጫ ምናምን አይደለም። ከሐዋርያዊነት ወይም ከሐዋርያት መንበር
የመውጣትና ያለ መውጣት ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ናት ምንለው ለዛ ሐዋርያዊት ማለት አፖስቶሊክ ምናምን ብለህ ስምህን በመሰየም የሚመጣ ሐዋርያዊ። አንድ ፍራንክ ሼፈር የሚባል ከአሜሪካን ሀገር ከፕሮቴስታንቲዝም ወደ ኢስተርን ኦርቶዶክስ የተመለሰ ሰው አለ እና ዳንሲንግ አሎን የሚል መጽሐፍ አለ። እዛ መጽሐፉ ላይ የሚያነሳው አንድ ምሳሌ አለ። ለምሳሌ አንድ ሰው አሜሪካዊ ነኝ አለ። እንዴት አሜሪካዊ ሆንክ ሲባል ከአሜሪካ ተወልደ ነው? አይ አልተወለድኩም። ወይ አሜሪካዊ ታግብተህ ነው? አይ አላገባሁም። እሺ ምንድን ነው ሲባል እንዲሁ ይሰማኛል አሜሪካዊነት ቢል አሜሪካዊ ሊሆን ይችላል። ሐዋርያዊት ቤተክርስቲያን የምትባለው ወደኋላ ቆጥረህ የምትጠራው ሐዋርያ ሲሆን የህንድ ኦርቶዶክስ ቤተክርስቲያን ወደኋላ ሄዳ ቶማስ ላይ ታርፋለች። በርቶሎሜዎስ ላይ የሚያርፈዋል፣ ጴጥሮስ ላይ የሚያርፈዋል፣ ጳውሎስ ላይ የሚያርፈዋል። ይሄ የሐዋርያዊው የክህነት ሰንሰለት እየቀጠለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለው የክርስቶስ ቃል ኪዳን የሚወርደው በክህነትና በሲኖዶስ ነው። ስለዚህ ጉዳዩ የፖለቲካ ወይ ወቅታዊ ጉዳይ ምናምን አይደለም። ይሄ በጣም በጣም አደገኛ ሐዋርያ በሰበሰባ በአንዲት ቤተክርስቲያን እናምናለን ሲባል ምን ማለት ነው? የኢትዮጵያ ቤተክርስቲያን የሚመለከት ብቻ ቃል አይደለም፣ ዩኒቨርሳል ቸርችን ነው የሚመለከተው። አንዲት ቤተክርስቲያን የምትባለው ሐዋርያት የሰበሰባት። ስለዚህ አሁን ብፁዕ ቅዱስ አቡነ ማትያስን ክህነት የሚቃወም ሰው እየተቃወመ ያለው ወደኋላ ተቆጥሮ የቅዱስ ማርቆስን እስክንድርያ ላይ ማርቆስን የሾሙት ሐዋርያት፣ የሐዋርያት ደግሞ የጌታ። ስለዚህ ሐዋርያት የሰበሰባት ምንለው የትም ብትሰራ አንዲት ቤተክርስቲያን እና ጉዳዩን ከወቅታዊ ጉዳዮች ጋር ከሌላ ትኩሳት ጋር ሳይሆን ምን ያህል መሰረታዊ እንደሆነ እንድንረዳ ነው። ግብፃውያን እጃቸውን ለማስገባትም የሚገደዱ ሌሎችም አብያተ ክርስቲያናት መግለጫ የማይሰጡበት ምክንያት ነው። ምክንያቱም እየተበጠሰ ያለው የኦሮሚያዋን ቤተክርስቲያን በእኛ ውስጥ ያለችው ኦሮሚያ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሐዋርያዊ መንበር የሚነጥል እንዳይሆን ምንም እንኳን ነጠላ ለብሰን ባናስቀድስም በአውደ ምሕረቱ ሁሌም ባንገኝም ባንጾምም በኃጢአት የወደቅን ብንሆንም ከጠፉት በጎች መሃል ብንገኝም በሃይማኖታችን ግን አንደራደርም። ሁላችሁም የኦርቶዶክስ እምነት ተከታዮች አንድ መሆን አለብን። ዛሬ አንተ ኦርቶዶክስ መሆን ትዝ ያለ ዛሬ ነው? አዎ። ሃይማኖትስ ትዝ ያለ ዛሬ ነው? አዎ። ምንም ብደግምም በሃይማኖቴ እምነቴ ከክርስቶስ ስጋና ደምና ከድንግል ማርያም አማላጅነት የተገነባ ስር መሰረቴ ነው። እናም ምንም እንኳን ነጠላ ለብሼ ባልገኝም በኃጢአት የወደቅኩ ብሆንም በአውደ ምሕረቱ ባልገኝም ከጠፉት በጎች መካከል ብገኝም ዛሬ በንስሐ የምትቀበለኝ ነገ ደግሞ በፍታት የምትሸኘኝ ቤተክርስቲያን አንድ ሲኖዶስ፣ አንድ ፓትርያርክ፣ አንዲት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደረሰባት ያለው ሁሉ ነገር እቃወማለሁ። በመሆኑ እስከ ሕይወት ፍጻሜ ለቤተክርስቲያኗ ሕይወቴን እሰጣታለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ አልደራደርም። ነፍሴን እስከ መስጠት ከጎኗ እቆማለሁ። እንኳን ዛሬ ትናንት ያልፈረሰች በቀለማት አብርታ የታየች ብዙ ብዙ እጅግ ብዙ ብትለፉ ተዋህዶን በጭራሽ አታጠፉ። አይዟችሁ በርቱ፣ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና በውጭው ዓለም የምትኖሩ በወጀብና በመከራው አለው ልጆቼ አይዟችሁ የሚል የተስፋ አምላክ ነው የምናመልከው። የተቆረጠውን የሚቀጥል ማተብ ያሰረ ዛሬ ትናንት ያልፈረሰች በቀለማት አብርታ የታየች ብዙ ብዙ እጅግ ብዙ ብትለፉ ተዋህዶን በጭራሽ አታጠፉ።